ሰላም እንዴት ናችሁ? ይህ አዲስ ቴክ ነው። ዛሬ ስለ ኢንተርኔት ፕሮብሌም ኮምፒውተራችን ላይ ዋይፋይ ወይ ኔትወርክ ኢንተርኔት ፕሮብሌም ሲያጋጥመን ምን መንገዶች ወይም ስቴፖች ተከትለን ትረብልሹት እናደርጋለን የሚለውን እናያለን። እንግዲህ ዋይፋያችን በተቋረጠ ወይም አልሰራ ባለን ሰዓት የተለያዩ መንገዶችን እንጠቀማለን። ከሱ አንዱ እንግዲህ ያው አይፒዎችን ፒንግ ማድረግ ይሆናል እና ፒንግ ስናደርግ የተለያዩ ምላሾች ይመልስልናል። ታይም አውት ሊል ይችላል፣ ጀነራል ፌለር ሊል ይችላል እና አንዳንዴ እነዚህ ኢንዲኬት የሚያደርጉን እንግዲህ የቲሲፒ አይፒያችን ስታክ ኢሹ ሊሆን ይችላል፣ ወይም ኔትወርክ አዳፕተር ፕሮብሌም ሊሆን ይችላል፣ የፋይርዎል ወይም የሴኩሪቲ ሶፍትዌር ብሎኪንግ እያደረገ ያለው ትራፊክ ሊኖር ይችላል እና ወይም ኮራክት ኔትወርክ ኮንፊግሬሽን ሊኖር ይችላል ማለት ነው። እነዚህን እንዴት ነው ትረብልሹት አድርገን የትኛው ነው ኤግዛክት ፕሮብሌሙ የሚለውን ስቴፕ ባይ ስቴፕ እናያለን። አብራችሁ ነው። የመጀመሪያው እንግዲህ ኮማንድ ፕሮምፕትን ከፍትና በአድሚኒስትሬተር ፕሪቪሌጅ እንከፍታለን። የመጀመሪያው ኮምፒውተራችን አሁን እየተጠቀመ ያለውም የያዘው አይፒ አድሬስ ምንድን ነው የሚለው ማየት ይኖርብናል። ይህ የሚጠቅመን ለምንድን ነው? የድርጅታችን ወይ የግላችን ቢሆን አይፒ በየትኛው ሬንጅ ውስጥ እንዳለን ኮንፊግር የተደረገበትን እናውቀዋለን። ኮምፒውተራችን ያንን አይፒ እየወሰደ ካልሆነ ከዛ ውጭ አይፒ እየወሰደ ከሆነ እሱን ለማወቅ ስለሚረዳ እዚህ ጋር አይፒ ኮንፊግ እንልና ኢንተር ስንለው እዚህ ጋር እንደምታዩት እንግዲህ ኮምፒውተራችን አሁን ላይ ከረንት ላይ የያዘውን አይፒ ያስቀምጠልናል። ሰብኔት ማስኩንና የዲፎልት ጌትዌይ ነው። አሁን በስልኬ ሆትስፖት አድርጌ እየተጠቀምኩ ስለሆነ ነው። በእናንተ ኬዝ እንግዲህ እንደ ኔትወርካችሁ እንዳለበት ሬንጅ ሊጠቀም ይችላል ማለት ነው። እሱን ማየት ያስፈልጋል። የመጀመሪያው ነገር የምናደርገው ኮምፒውተራችን የያዘው አይፒ ምንድን ነው? አንዳንዴ 169.2 ፌክ አይፒ ሊሰጠን ይችላል እዚህ ጋር። ያንን ፌክ አይፒ በሚሰጠን ጊዜ እንግዲህ የዲኤችሲፒ ፕሮብሌም አለው ማለት ነው። እሱን ሶርት አውት ማድረግ እንችላለን። እንደዚህ ከሰጠን ግን አይፒያችን ትክክለኛ አይፒ እየወሰደ ነው። ከየትኛው እየወሰደ እንደሆነ እንግዲህ አይፒውን አኮርዲንግ ላይተን ማወቅ ይጠበቅብናል ማለት ነው። የመጀመሪያው አማራጭ ይሄ ነው። ከዛ ሁለተኛው መንገዳችን ደግሞ አሁን የኛ ኮምፒውተር ከአይኤስፒ ወይም ከኢንተርኔት ሰርቪስ ፕሮቫይደሩ በእኛ ሀገር ቴሌ ወይም ሳፋሪኮም ሊሆን ይችላል፣ እነሱ ከሚያስገቡልን ሞደም ኢንተርኔቱ የሚደርስበት ማለት ነው። ከዛ ከኛ ኮምፒውተር እዛ ሞደም ድረስ ያለው ኔትወርክ ይሰራል አይሰራም፣ የኔ ኮምፒውተር ከዛ ዲቫይስ ጋር እየተገናኘ ነው የሚለውን ለማወቅ ዲፎልት ጌትዌይን ምን እናደርጋለን? ፒንግ እናደርገዋለን ማለት ነው። በእኔ ኬዝ ለምሳሌ ሁለተኛው መንገድ እንግዲህ ምንድነው የምናደርገው? ኮምፒውተራችን ከኛ ኮምፒውተር እስከ አይኤስፒ ወይም ኢንተርኔት ሰርቪስ ፕሮቫይደሩ እስካስገባልን ሞደም ድረስ ኢንተርኔቱን የምናገኝበት ሞደም ድረስ ያለው በመሀል ያለው ኔትወርክ ይሰራል አይሰራም የሚለውን ቼክ ማድረግ ነው ያለብን። በእኛ ኬዝ እንግዲህ በኢትዮጵያ 2 ሰርቪስ ፕሮቫይደሮች አሉን ከረንት ላይ፣ ኢትዮ ቴሌኮም እና ሳፋሪኮም ናቸው። እነሱ የሚሰጡን ሞደም ይኖራል። እዛች ሞደም ድረስ ያለው ኔትወርክ ለማየት ፒንግ የምናደርገው ምንም ነው ዲፎልት ጌትዌይ ነው ማለት ነው። በእኔ ኬዝ ይሄኛውን ዲፎልት ጌትዌይ ቼክ አድርግ ፒንግ አድርግ ሪፕሌይ እያለ ነው፣ ምንም ችግር የለበትም። ግን እዚህ ጋር ታይም አውት ሊል ይችላል። በዛ ጊዜ ምን ማለት ነው? በመሀል ያለው ኔትወርክ ችግር አለበት እያለ ነው። ሎካል ኔትወርካችን ኢሹውን ቼክ ማድረግ ይኖርብናል። ከሰራ ግን እንደዚህ ፒሲያችን እስከ ራውተር ያለው ኦኬ ማለት ነው፣ ኔትወርካችን ይሰራል፣ ዲቫይሱንም እያገኘው ነው ማለት ነው። እና ሁለተኛው መንገድ እንግዲህ ቼክ የምናደርግበት ፒንግ በማድረግ ነው። ከዚህ በኋላ የምናደርገው ሌላው ምንድነው እንግዲህ የኢንተርኔት አይፒያችንን ሪሴት እናደርጋለን ማለት ነው። ያ ማለት እንግዲህ ይሄ ምንድነው የሚሰራልን? ሪሴት የሚያደርገው የቲሲፒ አይፒ ስታኩን ወደ ዲፎልት ስቴት ይመልሷል። ያ ማለት ኮራፕትድ የሆነ ወይም ሚስኮንፊገርድ የሆነ አይፒ ሴቲንግ ካለን ያንን ፊክስ ያደርግልናል ማለት ነው። እዚህ ጋር መተን ኔትሽ ኢንት አይፒ ሪሴት ብለን በመሀላችሁ ስፔስ አለ፣ ስፔሱን ሳንረሳ ይሄን አድርገን ኢንተር ብንለው ያንን ችግር ይፈታልናል። ይሄ እንግዲህ ብዙ ጊዜ ፒንግ ስናደርግ ቅድም ዲፎልት ጌትዌይ ኢንተርኔት አክሰስ ካለን፣ ጀነራል ፌለር ካለን ወይም የተለያየ ሌላ ኢሹ ካመጣብን ለዛ ይረዳናል ማለት ነው ሪሴት ለማድረግ።
በሶስተኝነት ይሄኛውን መጠቀም እንችላለን። ከዛ ቀጥሎ ዊንሶክን ሪሴት እናደርጋለን። ዊንሶክ ምንድነው የሚያደርግልን? የዊንዶ ፕሮግራሞቻችን እንዴት ኔትወርኩን አክሰስ እንደሚያደርጉ ኮንትሮል የሚያደርግ ነው። ይሄ የሚጠቅመን ወይም ኢሹ ፊክስ የሚያደርግልን ኢሹ በምን መንገድ ሀፕን ያደረጉ ናቸው። ለምሳሌ በቪፒኤን ሶፍትዌር ሊሆን ይችላል፣ በፋይርዎል ወይም አንቲቫይረስ ምክንያት፣ በማልዌር ምክንያት በእንደዚህ አይነት ኢሹዎች የመጡ ከሆነ ይህንን ዊንሶክ ሪሴት ስናደርገው ይስተካከልናል ማለት ነው። ይሄኛው አራተኛው መንገዳችን ነው። ከዛ ቀጥሎ እንግዲህ በአምስተኝነት የኛውንም መጠቀም እንችላለን። ይሄ ምንድነው እንግዲህ አይፒ ኮንፊግ ባክ ስፔስ ፎርዋርድ ስላሽ ሪሊዝ የምትለው ኮማንድ ምንድነው ትሰራለን? ከረንትሊ ኮምፒውተራችን የያዘውን አይፒ አድሬስ ቅድም ላይ አይፒ ኮንፊግ ስንለያየ ነው ማለት ነው። እሱን ሪሊዝ እንዲያደርግ ያደርገዋል። ምናልባት ፌክ አይፒ ከሆነ ይዞ የነበረው እችን ኮማንድ በምንጠቀምበት ጊዜ ምን ያደርግልናል ማለት ነው? ያንን አይፒ ሉዝ እንዲያደርግ ያደርገውና ለትንሽ ደቂቃ ኮምፒውተራችን ቴምፖራሪ ኔትወርክ ኮኔክቲቪቲ አይኖረውም ማለት ነው። ይህን ምክንያቱም ኦልሬዲ የያዘውን አይፒ ሉዝ እንዲያደርግ ስላደረግ ነው ማለት ነው። ይህንን ሉዝ እንዲያደርግ እናደርገዋለን። ሉዝ ካደረገ በኋላ ከሰርቨር ወይም ከራውተሩ ከዲኤችሲፒ ሰርቨሩ ማለት ነው ምን እንጠይቃለን? በዚህ አማካኝነት አይፒ አድሬስ አዲስ እንጠይቃለን። ያ ማለት ቅድም ሪሊዝ አድርገናል። አሁን ደግሞ አይፒ ኮንፊግ ሪኒው ስንለው ሪኒው አድርገን አዲስ ፓስወርድ ከዲኤችሲፒ ሰርቨሩ ወይም ከራውተሩ ስጠን እያልን እንጠይቋለን ማለት ነው። ይሄ እንግዲህ ምንን ፊክስ ያደርጋል? ቅድም እንዳልኳችሁ ፌክ አይፒ ከሆነ ያዘው ያንን አይፒ ሉዝ እንዲያደርገውና አዲስ አይፒ እንዲይዝ ያደርግልናል። ሪኮኔክት ካደረገ በኋላ ምንም ኢንተርኔት ኮኔክሽን ከሌለው ወይም ራውተራችን ወይም ዲኤችሲፒው ኢሹ ካለው በዛ ምክንያት ይሄኛው ሪኒው ሲያደርግልን እንደ አዲስ አይፒ ይሰጠንና ትክክለኛ አይፒ ይሰጠናል። ከዛ ምን እናገኛለን ማለት ነው? ፍሬሽ አይፒ እናገኛለን። ሰብኔት ማስካችን ፍሬሽ ይሆናል። ጌትዌይ እንዲሁም ዲኤንኤሳችን ፍሬሽ ይሆናል። ስለዚህ እንደ አዲስ ኮምፒውተራችን ዋይፋዩን ወይም ኔትወርካችንን ኮኔክት ማድረግ ይችላል ማለት ነው። ከዛ ዲኤንኤሳችንን እንግዲህ ፍላሽ ማድረግ እንችላለን። ይህን የምንጠቀምበት አንዱ ምክንያት ምንድነው? ኮምፒውተራችን ኖርማሊ የዲኤንኤስ ካችን ስቶር አድርጎ ያስቀምጣል። ስቶር አድርጎ የሚያስቀምጣቸው ዲኤንኤስ ካች ያንን እንዲለቅ ነው። ለምሳሌ ጉግል ዶት ኮምን ብራውዝ እያደረግን ጉግል መጀመሪያ ያዘው እንግዲህ አይፒ ሌላ ከሆነ ይሄ ኢሹ ሀፕን ካረገብን በኋላ ድጋሚ ጉግል ብራውዝ ልናደረግ ሞክር የመጀመሪያውን የተሳሳተውን አይፒ ሊጠቀምብን ይችላል ማለት ነው። እሱን እንዳይጠቀምብን ምን ማድረግ እንችላለን? ፍላሽ ልናደርገው እንችላለን ዲኤንኤሱን። ከዛ ትክክለኛውን አይፒ የጉግል ዶት ኮምን ትክክለኛውን አይፒ ይዞልን እንዲመጣ እናደርገዋለን። የመጀመሪያ ያስታውሱ የነበረው የተሳሳተውን ሪሴት ያደርግልናል ማለት ነው። ከዛ የምንፈልገውን ፔጅ ብራውዝ ማድረግ እንችላለን ማለት ነው። ፍላሽ ዲኤንኤስ ይህን ነው የሚሰራው። እነዚህን ይመስላል እንግዲህ ኔትወርካችንን እንዴት ትራብልሹት ማድረግ እንዳለብን ላሳይበት የወደድኩት ቪዲዮ። አሁን ምን አስቀምጥላችኋለሁ? እነዚህን ትራብልሹቲንግ ኔትወርክ ኢሹን ትራብልሹት የምናደርግባቸውን የኮማንድ ፕሮምፕት ኮዶች በቅደም ተከተል በኦርደር እንዴት መጠቀም የትኛው ከተጠቀሙ በኋላ የትኛው መጠቀም እንዳለብን የሚለውን በተራ ባዮ ላይ አስቀምጥላችኋለሁ። ከዛ በኋላ ይህን ልክ ስንጨርስ ምንድነው ማድረግ ያለብን? አንድ መርሳት የለብን ነገር ኮምፒውተሩ ሪስታርት ማድረግ አለብን። ኮምፒውተሩ ሪስታርት ካደረግነው በኋላ እንደ አዲስ እነዚህ ነገሮች አፕ ላይ አድርጎ ሞስት ፕሮባብሊ ዋይፋያችን የሚሰራበትን መንገድ ማግኘት እንችላለን። ፕሮብሌሙን ሶልቭ ማድረግ እንችላለን። አመሰግናለሁ። እንደዚህ አይነት የተለያዩ የአይቲ ቲፕሶች እንዲደርሳችሁ ከፈለጋችሁ ይህን አካውንት መከታተል አትርሱ። ኮሜንት፣ ላይክ፣ ኮፕሊንክ ማድረጋችሁን አትርሱ። አመሰግናለሁ።